የሚማረን ሁልጊዜ ይራራልን እግዚአብሔር በዓላችንን የተባረከ የተቀደሰ ያድርግልን። የወንጌሉንም ቃል ሰምተን ፈጻሚዎች አድርገን እንበል። በሰማይ የምትኖር አባታችን ሆይ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ የሰበከው ምዕራፍ 14 ከቁጥር 15 ጀምሮ ኢየሱስ ስለ መንፈስ ቅዱስ የሰጠው ተስፋ። የምትወዱኝ ከሆነ ትእዛዜን ትጠብቃላችሁ። እኔ አብን እለምነዋለሁ፣ እርሱም ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል። ይህ አጽናኝ ዓለም ሊቀበለው የማይችለው የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ ምክንያቱም እርሱ ከእናንተ ጋር ስለሚኖርና በውስጣችሁም ስለሚሆን ነው። እናትና አባት እንደሌላቸው ልጆች ብቻችሁን አልተዋችሁም። ተመልሼ ወደ እናንተ እመጣለሁ። ከጥቂት ጊዜ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ስለሆንኩ እናንተም በሕይወት ትኖራላችሁ። እኔ በአብ እንዳለው እናንተም በእኔ እንዳላችሁ፣ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ትእዛዜን የሚቀበልና በሥራ ላይ የሚያውለው ይወደኛል። እኔን የሚወደኝን አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። አስቆሮታዊው ሳይሆን ሌላው ይሁዳ ጌታ ሆይ ራስህን ለዓለም ሳይሆን ለእኛ የምትገልጠው እንዴት ነው አለው። ኢየሱስም እንዲህ ሲል መለሰለት፣ የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ እኛ ወደ እርሱ መጥተን ከእርሱ ጋር አብረን እንኖራለን። የማይወደኝ ቃሌን አይጠብቅም። ይህ የምትሰሙት ቃል የላከኝ አብ ነው እንጂ የእኔ አይደለም። አሁን ከእናንተም ጋር እያለሁ ይህን ነገር ነግሬያችኋለሁ። አብ በእኔ ስም የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገርኳችሁንም ሁሉ እንድታስታውሱ ያደርጓችኋል። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ።